በቃ እነሱ የሰጡኝ እንትን ነው ግዴታዬ ስለነበረ አማራጭ ስለሌለኝ በቃ ያሉኝና ያደረኩት እኔ ምንም አማራጭ አልነበረኝም በዛ ሰዓት እና እንዴት ነው አማራጭ አልነበረኝም ማለት? ወንጀል ነው እየተባበርሽ ያለሽ። ወንጀል መተባበር አማራጭ የሌለው ነገር ነው ማለት አንዳንዴ በቃ ለምትፈልጋቸው ነገሮች ብለህ መስዋዕትነት ትከፍላለህ። ኦኬ ይሄንን ወንጀል መስራቱን ትፈልጊው ነበር ነው? መስራት እፈልጋለሁ ሳይሆን በቃ ይሄንን ነገር ካልሰራው ብዙ የሚደርሱብኝ ነገር ያንን ሰው ላለማጣት ያንን ነገር ላለማጣት ብዬ ግዴታ እዚህ ነገር ውስጥ መግባት ነበረብኝ። ከዛን ሁሉንም ነገር ያደረኩት። አንቺ የኔ የምትይው ሰብስክራይብ ማድረግ እንዳይረሳ። እጅግ በጣም ብዙ ሰዎች ቪዲዮዎቻችንን እያዩ ነው። ሰብስክራይበራችን ግን እንግዲህ በጣም መጠነኛ ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች የሰከንዶች ስራ ናት። የሰብስክራይብ ምልክቷን እየነካችሁ ቤተሰብ ሁኑን ማለት እንፈልግ ያችሁን ፍቅር መውደድ እና አክብሮት እጅግ አድርገን ማመስገን እንፈልጋለን። ዘላለም ዘገየ ነኝ። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ ዛሬ አብራችሁን ታያላችሁ ማለት ነው። ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘላችሁ ዛሬ በአዲስ ነገር ነው የመጣሁት። እስኪ ዛሬ ከመጀመሪያ ቪዲዮ ላይክ እያደረጋችሁ ጀምሩ። ወይኔ እኔ እኮ ላይክ አድርጉ አልላችሁም፣ ግን ለምንድን ነው የማታደርጉት? የእውነት በጣም እንትን እየታዘብኳችሁ ነው። የምታዩ ሰዎች 600 እስከ 1000 ሰው ገብታችሁ ቪዲዮ ታያላችሁ። ላይክ የምታደርጉ ሰዎች ደግሞ 30 60 ሰዎች ታሳዝኝ። ወይኔ አሞኛል። እኔ መሳቅ አልቻልኩም፣ ግን የእውነት ታሳዝኑኛላችሁ። ይሄ ሁሉ ሰው ገብቶ ቪዲዮ እያየ ላይክ ብታደርጉ ምን አለበት? ለማንኛውም የመጣሁበት ጉዳይ ዛሬ ዘላለም ጋር ቤቱን እንዴት አድርጋ አፈላልጋ እንደሄደች እኔ ምንም አውቀው የለም። የአክስት ልጅ የተባለችው የልዑል አክስት ልጅ ታቋታላችሁ። ስንት ጊዜ በልዑል እየቀረበች እናቴን አንተን ያገትካት እንደዚህ በጣም ብዙ ውሸት ነገር የምታወራዋ ልጅ ማለት ነው። ያን ሁሉ ነገር ድራማ ስትሰራ የከረመች ልጅ ዛሬ ደግሞ ልዑልን ማገዝ እፈልጋለሁ በአንተ በኩል ብላ የዘላለምን ቤት አፈላልጋ መኖሪያ ቤቱ ድረስ እንደው የሌባ አይነ ደረቅ አዙሮ ምን ይላል የሚባል። እኔ አንዳንድ ሌባዎች ግን እንዴት ነው ሰው አይናቸውን በጨው አጥበው የሰው ቤት የሚሄዱት? ትናንት ዕለት ስትዋሽ ከእናቷ ጋር ስትተባበር የነበረች ዛሬ ደግሞ ልዑልን ማገዝ እፈልጋለሁ፣ ከልዑል ጎን መሆን እፈልጋለሁ። እናቴ በልዑል ላይ እያደረገችው ያለውን ነገር እየሰማው መቋቋም አልቻልኩም። ስለዚህ ልዑል ጋር ብሄድ እሺ ብሎ ስለማይቀበለኝ አንተን አፈላልጌ የመጣሁት ቤትህ ለልዑልን ለማገዝ ነው ብላ ዘላለም ጋር ሂዳ እንግዲህ የውሸት ማስረጃ ይሁን እውነት ይሁን ነገሩ እውነቷንም ሊሆን ይችላል። ምክንያቱም አክስትየዋ በሷ በልዑል ዙሪያ ላይ ያሉትን በአጠቃላይ ያሉትን በሷ ሰዎች ምን እያስካሄደችበት እንደሆነ እንግዲህ በተከታታይ እየተለቀቀ ቪዲዮን እያያችሁ ነው። ምን አይነት ሴራ ምን አይነት ችግር ውስጥ እያስገባችሁ እንደሆነ ደግሞ ትልቅ ድግስ እያዘጋጀችለት ነው ለልዑል። ራሷው ትቀበርበታለች። ለማየት ያበቃችኋል። ዝብር አድርጓታል። የምታደርገውን አሳጥቷታል። ልጅቷ የእውነት የምታወራው ነገር እውነት ልዑልን ማገዝ ከፈለገች ልዑል ሳያቅ እኔ እናንተ ብቻ እናድርገው እኔ እንደነገርኩህ እናቴ እንዳታቅ እያለች ነው እንግዲህ ይሄን ነገር እየተናገረች ያለችው ለዘላለም ማለት ነው። ዘላለምም ምን ያክል እርግጠኛ እንደሆንሽ ማወቅ እፈልጋለሁ። አንዳንድ ነገሮችን በደንብ አድርጌ አጣርቼ ከአንቺ ጀርባ ምን እንዳለ አውቄ ከዛ በኋላ ነው ከኔ ጋር የምትሰሪው ብሏታል። ይቺ ልጅ ምን አስባ ምን ይዛ እንደመጣች እኔ እሱ ፈጣሪ ይወቅለት። ምክንያቱም የምትታመን ልጅ ስላልሆነች አስመሳይ ውሸታም ስለሆነች ማለት ነው። ልክ እንደ እናቷ ናት። በቃ እናቷን አይታችሁ እሷን ማየት ትችላላችሁ። ከዚህ በፊት ልዑልን ላግዝ እያለች ከእህቱ ጋር ብዙ ሴራዎች እያሴረች የነበረች የልዑልን እህት ያልሆነ ቦታ ውስጥ እንድትገባ ያደረገቻት ከእናቷ ጭምር ይች ዋነኛዋ ሌባ ይቺ ልጅ ናት። ምንም አሁን ጥሩ ነገር ስለ ልዑል ማስረጃ አምጥታ
ለልዑል ለዘላለም ስለነገረችው ላሞግሳት ላመሰግናት አይደለም፣ እሞልጫታለሁ። ምክንያቱም ከዚህ በፊት የልዑለት ምንም አታውቀውን ምስኪን ህይወቷን ምስቅልቅል አድርገው ከቤተሰቦቿ ከእናቷ ጋር ከወንድሞቿ ጋር እንዳትስማማ ያረጓት ከእናቷ ጭምር እነሱ ናቸው። ስለዚህ ስለ እሷ ሳይሆን ማወራችሁ ዛሬ ይቺ ልጅ ምን ያክል እርግጠኛ ብትሆን ነው ከእናቷ ጋር በምን ያልተስማሙት ጉዳይ ቢኖር ነው እናቷን ምስጢር አሳልፋ ለዘላለም እየተናገረች ያለች? ሁሉም የሚሰሩት በጥቅም ነው። የልዑል እህት አካውንት ውስጥ የተገኘው ብር አይታችኋል። እንግዲህ ከ500,000 በላይ ማለት ነው በአንድ ቀን የተላከላት። ይቺ ልጅም አሁን በብር አልተስማሙ ይሆናል ወይ ብር አልሰጧት ይሆናል። እነሱን አሳልፋ ለመስጠት ዘላለም ጋር ድረስ የመጣችው አላቅም። ሁሉም የሚሰሩት በገንዘብ ነው። እዚህ ጋር ስለ ሰው ህይወት ስለ አንቺ ስቃይ ስለ አንቺ እንትን ምንም የሚያስቡት ነገር የለም። አሳልፈው ገንዘብ ካገኙ አሳልፈው ነው የሚሰጡት። ስለዚህ ሁሉም በገንዘብ ስለሚሰሩ ዙሮ ዙሮ ዘላለም እሺ ብሏታል። ልጅቷን ብዙም ነገር ነግሯለሁ። ይህም በዚህ ቪዲዮ አሳያችኋለሁ። እያወራች ዘላለም ለማስረጃ እንዲሆን ቪዲዮ ቀርጿታል ከጀርባ ማለት ነው፣ እሷ ሳታቅ። እሷ ግን እናቴ እንድታቅ አልፈልግም ምንም አይነት እንትን እንድትቀርጽ አልፈልግም ብላ እሱ በድብቅ የቀረጻት ቪዲዮ አለ። ምክንያቱም ልጅቷ አስመሳይ ስለሆነች አሁንም እየዋሸች ከሆነ ብሎ ማለት ነው። እንግዲህ የምትናገረው ነገር አንዳንድ ወሬዋ ከልዑል ጋር የተያያዘ ናቸው። ልዑልን ለማስገደል እናትየዋ በጣም በብዙ ብር እየተደራደረች እንደሆነ ከልዑል አልፎ እናቱን የልዑልን እናት ከሀገር አስወጥታ፣ ኧረ እኔ ምን አይነት አረመኔ ሴት እንደሆነች አላውቅም። በልዑል አልበቃት ብሎ በእናትየዋ እናቱን፣ ለምን ልዑል የሚወዳት እናቱ ስለሆነች፣ እህቱ ከእሷ ጋር ተባባሪ ስለሆነች እህቱን አትነካት። በእናቱ ላይ ደግሞ ዘመቻ ልትከፍት እንደሆነ እንግዲህ ይቺ ልጅ የምታወራው ዛሬ እንደዛ ነው የምትለው። እና ከዚህ መሀል ደግሞ እናቱን የልዑልን እናት በደንብ ጥበቃ ማድረግ እንዳለባችሁ፣ ካጠገባችሁ እንዳታርቋት፣ በየትኛውም አጋጣሚ መኪና አስመጥታ እንግዲህ እግዚአብሔር አያምጠው። የልዑል እናት መከላከል አይችሉም፣ መጮህ አይችሉም። ባለፈው አፍነው ወስደው ከቤተ ክርስቲያን መልስ ነው እንግዲህ አይታችኋል። ልዑል በታመመበት በስንተኛው ቀን እናቱም ጠፍታ ነበር። ኦሬዲ ልዑል እናቱ እንደጠፋች እኮ ምንም የሚያውቀው ነገር የለም። ያው እሱ ታሞ ስለነበር ማስታወስ ስለማይችል በዛ ሰዓት እንደምንም አድርገው እነሱ ፈላልገው 3-4 ቀኑ ፈልገው ነው ያገኟት። የዛሬው ግን ምሕረት ራሱ አይደረግላት። ከተገኘች ከተያዘች ራቅ ያለ ቦታ እናትየዋ ይቺ አክስት የተባለችው ቦታ እያዘጋጀች እናትየዋን እንትን ለማስባል በጣም ብዙ ብር እከፍላለሁ፣ እናንተ ብቻ አግኝታችሁ ጭል ያለ ቦታ ስታገኙ እናቱን እንድታግቱ ብላ ሰዎች ጋር እየተደራደረች እንደሆነ እንግዲህ ይህን ሁሉ ጉድ እያወራች ለዘላለም ያለችው እንግዲህ የገዛ እናቷ እያረገች ያለችው ከልዑል አልፎ ልዑልን ማሰቃየቷ አንሶ ማለት ነው ወደ እናቱ እየሄደች እንደሆነ ይሄ ትልቅ ማስረጃ ነው ለነ ልዑል። አንደኛ ነገር እናቱን እንዲጠብቅ አሉ። የእናቱም በእርግጥ የቤት ሰራተኛ አጋዥ ምናምን የላቸው። ምክንያቱም እያያችሁ ስለሆነ በምግብ በምን እያደረጉ ህይወታቸውን ከሚያጠፉ ራሴ እየሰራው በላለው ብላ እናቱ የልዑል እናት ለራሴ ለአንድ እንትኔ መስራት አያቅተኝም ብላ ራሷ ናት እየሰራ ያለችው። ማንም አጋዥ የለም ቤታቸው። በተቻላቸው አቅም ደግሞ አሁን ይሄ ነገር ከተሰማ ዘላለም ደግሞ ሳይውል ሳያድር የልዑል እናት በደንብ የሆነ እንትን ቦታ ሰው የማያገኛት ቦታ ማስቀመጥ አለባቸው። እንግዲህ ልዑል እግዚአብሔር ይጠብቀው። እኔ ምን አይነት አረመኔ ሴት እንደሆነች አላውቅም። ከትናንት ወደ ልዑል ጋር ስትቀርብ አክስትየዋ በየትኛውም እንትን እየዞረች ዙራ ልዑል ጋር ስትገባ በቃ በውሸት ዓለም የተሞላች ሴት። እኔ እስካሁን ድረስ ስንት ወንጀለኛ ስንት ሌባ ሰው አይቻለሁ። እንደ ልዑል አክስት ደግሞ
አይነት ደረቅ በቃ አይነት ደረቅ እየታየች ማስረጃ እየቀረበባት እኔ አይደለሁም ብላ በውሸት ለማሳመን የምትሞክር ሰዎችን በገንዘብ የምትገዛ ሰዎችን በቃ ከሷ ውጭ ገንዘብ ያለው ሰው የለም ኢትዮጵያ ውስጥ። እሷና ይሄ ገንዘብ ራሱ የምታመጣው እኮ የልዑል አክስት አይደለችም። አንድ ሌባ አለ። በጣም ልዑል ማናቸውም እስካሁን ድረስ ስለሱ ሰውዬ እያጣሩ ቦታውን ያላገኙት ስሙን በተደጋጋሚ እየጠሩት ነው፣ ግን ሰውየው ሊገኝ አልቻለም። እሱ ነው የፈለገችውን ገንዘብ ያክል እየላከ ለነዚህ ሰው የሚያግቱ ወይ የሰው እንትን የሚሉ ለእነሱ የሚከፈላቸው ብርም የሚከፍለው እሱ ነው። ዛሬም የእቺ ልጅ የአክስት ልጅ የተባለችውን ጊዜ ብር አልከፍሏት ብለው ይሆናል የእናቷን ጉድ መታ ለዘላለም እየተናገረች እሷ ግነት የልዑል እናት እንዳትጎዳ አዝኜላት ነው፣ ሌላ ነገር ከእናቴ ጋር ጸቡኝ ምናምን አይደለም እያለች እያስመሰለች ነው። እንግዲህ እሱን እራሷ ታውቃለች። እናቷ ጋር ጸብ ሆነች አልሆነች መታ ስለተናገረች አሪፍ ነው ለእናቱ ለልዑል እናት ጥበቃ እንዲደረግላት ማድረጓ። ሌላ ሴራ አስባ ከሆነ ደግሞ ዘላለም እንደዚህ በቀላሉ የሚታለል በቀላሉ እንትን የሚል ሰው አይደለም። ከዘላለም ጋር አብራ ለመስራት እየተስማማች እየተደራደረች ከሆነ ራሷን ጉድጓድ ውስጥ ነው የምትቀብር እንደናት። ሲጀመር እኔ እንደው አንድ ቀን እዛ ቦታ ላይ ብሆን አክስት የተባለችው በሱ ዙሪያ ያሉትን እያንዳንዱን አጥረግርጌ እስር ቤት ነበር የማስገባቸው። ምክንያቱም የሚሰሩት ስራ አንድ መልካም ነገር የለም። በእነሱ ውስጥ ስንት ሰው እያያችሁ ነው፣ ስንት ወንጀል እየሰሩ እንደሆነ። ልዑል ለምን እንደታገሳቸው አላውቅም። በጣም እየተለማመጠ እየሰማ እኳና እንትና እንዲህ አድርጎ እንትና እንዲህ አድርጓል እያለ እየሰማ ራሱ ነገሩን ያመጣል፣ ሚዲያ ላይ ያቀርብልናል። ግነት እነሱ ሰዎቹ ግን እንደፈለጉ እየፈነጠዙ መልሶ ለራሱ ጉድጓድ ሲቆፍሩ አብረውት የሚሰሩትን ሰራተኛዎች ሳይቀር በብር እየገዙ የልዑልን ማስረጃ እንዲሰጥ እንዲያቀብሉ እያደረጉ ያሉ ሰዎች ናቸው። እና በጣም አይለዋል። አሁን ላይ በጣም ከባድ ነው። ከትናንት ወዲያ ከ3 ቀን በፊት ዘመኛውና ሰራተኛዋ ዛሬ ደግሞ አርግዘናል የሚል ነገር መጥቷል። ሁለቱ ኧረ እንደው እስኪ ማርነ እኔ ምን አይነት እንትን ውስጥ ነው የገባው ልዑል አያሳዝናችሁም? ግን ምን አይነት ችግር ውስጥ እንዳስገቡት አዙረው ራሳቸው ፈልገው ዘመዴ ብለው መጥተው የማይወጣበት ችግር ውስጥ ነው ያስገቡት። እንደዚህ አይነት ዘመድ አለ? እንደው ዘመድ ተብሎ እኮ በእነሱ እኔ ራሱ ስጠራቸው አፍራለሁ። በጣም ጩሃ በጣም ምርጥ ለቤተሰባቸው ስንት ነገር መስዋዕት የሚከፍሉ ሰዎች ባሉበት እንትን የነሱን ስለ ቤተሰብ ስናወራ እኔ አፍራለሁ። የእውነት በልዑል አክስት ላይ ሆኜ ሳወራ እኔ እዚህ ጋር ራሱ መጥቼ ሳወራችሁ በጣም ታሳፍራለች። እንደዚህ አይነት ቤተሰብ የለም። ለብር ብለው ነው ይሄ ሁሉ ስቃይ፣ ይሄ ሁሉ መከራ። ልዑል ተናገረ፣ ምንም አይነት ንብረት አልፈልግም፣ እንዲህ መሰጠት ካለባቸውም ለታናናሽ ወንድሞቼና እህቶቼ እንዲሰጥ ለነሱ ጥብቅና ቆማለሁ እንጂ ለኔ አልፈልግም። እኔ ሰርቼ ማደግ እችላለሁ፣ እየሰራው ነው። ግን እነሱ ደግሞ የሚፈልጉት አላማቸው ምናቸው ግራ ግብት ነው የሚለኝ። ከልዑል ምን እንደሚፈልጉ የእውነት እርግፍ አድርጎ እነዚህን ሰዎች ቢተዋቸው የራሱን ህይወት ቢቀጥል እላለሁ እኔ አንዳንዴ። ለምን እሱን ከሚያጠፉት የራሳቸው ጉዳይ ነው፣ እዛው በእንትናቸው ይጨርሱ። እህቶቹም ያለላቸውን ያድጋሉ። አሁን ደግሞ በጣም ብሶባታል። በተለይ ሴትዮዋ አክስትየዋ ጠፍታ ከተገኘች በኋላ ሰዎችን አሰማርታ የምትሰራው ስራ በጣም አስጸያፊ ነገር ነው።
እና ልዑል መጠበቅ ካለበት እናቱን እህቱ ተዋት። ስለ እህቱ ምንም ነገር አልላችሁ፣ ምክንያቱም ተባባሪ ሌባ ስለሆነች እሷን የሚያግቷትም አይደሉም። ከእሷ ጋር ብር እየተቀበለች ከእሷ ጋር ብዙ ነገሮች ሼር እየተደራረገች ስለሆነ እሷን አይጎዷትም። የምታሳዝነኝ የልዑል እናት ራሱ ልዑል፣ እነ ሚኪ፣ ኤርሚያስ፣ ሌሎቹም አሉ የሚያግዙ ከጀርባ ለልዑል የሚጠብቁ ሰዎች፣ እነሱ ላይ ነው አደጋ እንዳያደርሱ የምፈልገው እንጂ እና የዚች የአክስትየዋ ልጅ ዛሬ ጉድ እውነት ከሆነ እየተጣራ ምን ላይ ይደርሳል? እኔ እንግዲህ ዘላለም ሁሉንም ነገር አሳውቃችኋለሁ ብለዋል። እኔም ደግሞ በሱ እየሰማሁኝ ለእናንተ ምነግራችሁ ይሆናል። ለማንኛውም የዛሬው ይህን ይመስላል። እንግዲህ ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣልላችኋለሁ። ወዳችኋለሁ፣ አክብራችኋለሁ። ወዳችሁ ፈቅዳችሁ መታችሁ ለምታይሉኝ እህት ወንድሞቼ በጣም ነው የማመሰግናችሁ። ባላችሁበት ሰላማችሁ ብዝት ይበል። ባይ ባይ።